ዛሬ ጓደኛዬን ፕራንክ ለማድረግ አስቤያለሁ ማለት ነው። ወይንም ያላትን የሚሰማትን ስሜት ለማወቅ አስቤያለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከዲጃ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላሁ አልሐምዱሊላህ። ሀባይ ብርድ እንዴት ይዟችኋል? ይኸው በጃኬት ድርርብ ብለን ደራርበን ለብሰናል እላችኋለሁ። እንዴት ናችሁ? ደህና ናችሁ ወይ? መጥቻለሁ ማለት ነው። ዛሬ ሚነስብያለሁ መሰላችሁ ሀባይ ጓደኛዬን የሆነ ነገር ሊጠይቃት ነው። ይሳካልኛል ወይስ አይሳካልኝም? ቢሳካልኝስ እችላለሁ ወይስ አይችልም? ከእናንተ ጋር ማንነቴን ማወቅ ይፈልጋለሁ ማለት ነው። እችላለሁ ወይ አልችልም ወይ የሚለውን ማለት ነው። እና ጓደኛዬ ምን ይጠይቃታል መሰላችሁ ሀባይ ከዚህ በፊት 3 ነበር እዚህ ቤት ስንሰራ የነበረው ማለት ነው። እና አንዷ የሌላ ሀገር ዜጋ ናት። ኮንትራቷን ጨርሳ ወደ ሀገሯ ሄዳለች። እና በተለይ ሁለቱ አይስማሙም ነበር እዚህ ቤት ማለት በጣም ይጣሉ ነበር ምናምን ነገር። አሁን ምን እላታለሁ ያቺ የሄደችዋ በጣም አሮጌት ነበረች እና ልጇን ልታመጣ ነው ለዚህ ቤት። ከሁለታችን ደግሞ ከኔና ካንቺ ደግሞ አንዳችንን አውጥቶ ያችን መተካት ይፈልጋሉ ብዬ እላታለሁን። የሚሰማትን ስሜት አብረን እናያለን። ተከታተሉን ሀባይ። እስቲ እናንተም ፍረዱን። እችላለሁ ወይስ አልችልም ፕራንክ ማድረግ እና ትነግሩኛላችሁ እላችኋለሁ። ዲና ምን እንደተናገረች ነገር አንቺ ከዚህ ወር በኋላ ልጇን ልትመጣ ማ እና ለምን ደግሞ እኮ አንዳቸው ነው እንትን ብለን እሷን እንተካለን። ይሆናል አንድ ወር እኮ ነው ያለችው እሷ እኮ ከአንድ በዚህኛው ወር እኮ ነው ያለችው። ከዚህ ወር በኋላ በዚህኛው ወር ነው ያለችው። እንዴት ሳትነግረን ታረጋግጥ? ባለፈው ራሱ እኮ ሰዎች ሰምቻለሁ ብዬሻለሁ። እኔ አንቺ ማለት ሴቷን ነበር ሆነ ከተለየልን ትነግረናለች ብዬ ነው እንጂ እኮ ሲያወሩ ነበር። ከዚህ በኋላ ምንም የምፈራው ነገር የለም። ምንም ደንታ አይደለም። ግን ይሄ አሁን ገባሉ ብዬ ጓጉቼ ደግሞ ከሌላ ወደ ሌላ ተሻገርኩ 2 ዓመት ልሰራ ሊሆን አይችልም። እንደዚህ ማድረግ የለባትም። እኔ እኮ ውስጥ ላይ ነገርሽ የፈለኩት እኮ የተነበረሽ ሀባይ ደንግጣለች ማለት ነው። እኔ እንዴት ትላንትና ታዲያ እንደዚህ ስታወራ እንዴት ሳትነግረኝ እንዴት ሰራተኛ እኮ እንደማያመጥ እኮ ነው የነገረችኝ። በጣም እሺ ሴትዮ መጥፎ ናት ማለት ነው። ችግር የለውም። እኔ ምን አንቺ ለምፈራሽ አንቺ እና እኔ መለያየት እኮ ነው አንቺ ነሽ መለያየት ነው አንቺ ምን ባይወጣለ ነው ችግር የለውም። 24 ሰዓት ብቻ እናወራለን። ማን ይወጣ ይወጣል። የዲና ልጅ አሁን ገስታ ማለት ነው ይቀርብልኝ የሰው ሴትን አታስጠግብኝ እንጂ አይደለም። አሁን እውነት የፊሊፒኖና እንዳንቺ ኩሽና ገብታ የእነሱን ስሜት የእነሱ ፍላጎት ተቆጣጠረ ምሳሌ 3 አናሰራም ብለዋል እኮ 3 ሰራተኛ እኮ አናሰራም ብለዋል። ባለፈው ራሱ አናሰራ ሰዎች ስትወስዳ አንዳቸውን የቤት ያሉትን እንቀንሳለን ነው እከል ያላሉ እንጂ እኮ አንዳቸውን እንቀን እኔ እኮ ራሱ በራሳችን ነገር አልኩኝ ነበር እንጂ አሁን ዲናናት ማለት አርባሪት ሲታወሩ በዚህ ወር መጨረሻ ትመጣለች። እርጉዝ ናት ስትል ነበር። እርጉዝ ናት ስለዚህ እርጉዝ አይደለች ማለት ነው። ወይስ እዛው እርጉዝ አይደለች ነው ታዲያ ሆዶ ለምን ያደገው ቦልቶ ነው እንግዲህ እርጉዝ ቦልቶ አቤት እኔ ጌታ ረመኝ ተስፋ አይደለም ማለት ነው። ያም ምን እንደሚሉ እናያለን። ምን ስጃ እኔ አሁን ይሄ ይገባል ብዬ ይሄ አሁን ልታስተዋጉልብኝ ያረፈ ፈጣሪ ስራውን ይያያ አኔ አንተራ ሆነ ካልሆነ ምን ይወልኝ ሁሉ በፈጣሪ ምን ጎሏት ነው አሁን እኛን ምን በፍጹም ግን እንድሸጠኝ አልፈቅድልም። ወደ ሀገር ይገባታል ገብቼ መጣታለሁ እንጂ ደግሞ እኔም የመሸኘት መፍትሄ የላትም ሲጀመር ጀምሮ
ወደ ኢትዮጵያ ገብቼ መለሳታለሁ እንጂማ እኔ እንዲሸጠኝ አልፈልግም። በእኔ ላይ ትፈልጋለኝ አልፈልግም። የምሬ ነው። ይሄ ሁላ መሰረች ወይኔ አምላክ ከዲህ ላይም ነገርኩኝ። አሁን ጥሩ ደስ ከሚሉ ስሜት ውስጥ ነው አሁን የለያየሽኝ። አሁን ሌላ ነገር ስሜት ሽቀዝ ምን አለበት አሁን በኋላ ብትነግሪኝ። አሁን ቅድም አሁን እንደዛ ነግሬሽ አሁን ይሄን ትነግሪኛለሽ። አሁን እኔ ማለት ይሄ ራሷ እንዴት ነው በቃ የሚመጣው ነገር ብዙ ጊዜ ታውቂኛለሽ። ብዙ ነገር አላወራም። አንዳንድ አሁን በግልጽ ነው ማውራት ብዙ ጊዜ ለዚህ ምክንያት እስከ መጨረሻው ይለይ ብዬ በኋላ ምናልባት ብቻ ነው ይችላል ከመለንጣ ማንኛውም ነገር አይናገርም ማለት ነው። ግን አሁን በአንድ ወር ሲትረን በቃ አልማወቅ አለበት እና ለዚህ ራሳችን ሁለት አለ ባሽ ነው ተመገደች ስለዚህ ቢሆን ነው ምን አነሳውላ ምን አለበት ብትነግረን ቢያንስ ስራ ፈልጉ ይችላል። እኔ እንደሚሆነው ምን አሁን አንቺ ስታስቢ የእሷ ሴትዮ የእሷ ልጅ አሁን ምግብ ትሰራ አሁን ብትሰራ አይበሉላትም ሲጀምር አንቺ ስትልምድ ምግብ ስንት ልምድ ምግብ አንቺ ራሱ አንቺ ከአውሬ ጋርም ትግባቢያለሽ ችግር የለውም። ደግሞ ለማለት ያው ኧረ በዚህ ሳምንት ራሱ ብቻዬን እንትን ስታስፈቅድ አይደለም ትላመጃለሽ ሳትፈጂ በፊት ከሰው ጋር ይሄን ጊዜ እንጀራ ትሰራለች። ግን እሱ ሳይሆን የኔ ጥያቄ ስራ አስተካክሉልኝ ብላ መናገር ስትችል ለምንድን ነው አሁን አንደኛ ገና አንድ አመታችን ነው የቀረው። በዚህ አንድ አመት ውስጥ እሷ ተጎዳም ለምንድን ነው ያሰረች ታዲያ ታዲያ ባክሽ የራሷ ጉዳይ። እኔ የምሬ ነው አልተነገረም እንዴ አሁን እንደበፊት ተመስላ ምንም ፍራት ውስጥ ትንሽ እንዳልኩሽ ይሄ አሁን ያሰብኩት ነገር እንዳስተባበረ አሁን ከዚህ ቤት መውጣ ከሆነ የግድ መስራት አለብኝ ማለት ነው። ብሰራም እኮ እኔ ተጠቃሚ የምሆነው ግን ይሄ ሰው እዛ ማስጠበቅ ነው አንደኛ ደግሞ ደሞዝ ይቆረጣል ወይ በሼፍ ስላልቀጠር እችላለሁ እኮ ምግብ ከሰራው ነው። ብዙ ፋሚሊ ያለበት እኮ ቤት ሆነ ምግቤን እሰራለሁ ችግር የለውም። እድሜ ለተወለዱት ላይ ግን አሁን እሱ አይደለም እንዳልሻል ለማንኛውም ፕራንክ ያደረኩሽ ነው። እስቲ እግዚአብሔር በገድያ ወይኔ እስቲ እግዚአብሔር አባይ ከሆነ ፕራንክ ማድረግ የሚችል ከሆነ ንገረኝ እላችኋለሁ። ብዙ ስታወራ በዚህ አቁማለሁ ማለት ነው። አባይ አበረታቱኝ እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። ሰላም ዋሉልኝ።